በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኦርቶዶክሳዊነት ይሄ ነው። የኔታ ገብረ መድኅን እንደጻፉት ባጭሩ የተጻፈው ይሄ ሐሳብ ከገባንና የሕይወት ልምምድ ካደረግንበት ኦርቶዶክሳውያን ነን። ኦርቶዶክሳዊነት ሀበ አልቦ ሀበቦ ከእግዚአብሔር ዘላለማዊ ሀልዎት እና ቅድመ ዓለም የፍጥረት አልቦነት የተረዳ እውነት ነው። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 1 እስከ 26 ከእግዚአብሔር ሀልዎት ምሕረት የባሕርይው ርኅራኄ እና ኪሂል የተነሳ ፍጥረት ሁሉ በነቢብ በገቢር በሐልዮ ተፈጥሯል ብሎ ማመን ነው። ዓለሞች በእግዚአብሔር ቃል እንደተዘጋጁ፣ ስለዚህም የሚታየው ነገር ከሚታዩት እንዳልሆነ በእምነት እናስተውላለን። ዕብራውያን 11:3 ፍጥረት ሁሉ የእግዚአብሔር መገቦቱን ፍጥረቱን ማመላለሱ ማተካካቱ አይለየውም ብሎ መረዳት ነው። የማቴዎስ ወንጌል ምዕራፍ 6 ከቁጥር 26። ኦርቶዶክሳዊነት ሁሉም ነገር ነቢዩ የገቢሩ ሁሉ በእግዚአብሔር ዘንድ የተገለጠ የተሰጠ ነው። እኛም በሚቆጣጠር በርሱ ዓይኖች ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም። ዕብራውያን 4:13 ሰው ሁሉ በእግዚአብሔር አርአያና አምሳል ተፈጥሮ በሐልዮ አብን፣ በነቢቡ ወልድን፣ በገቢሩ መንፈስ ቅዱስን በተዋህዶ ነፍሱ ወሥጋው ሥላሴያዊነትን እየተረዳ ይኖራል። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 26። ስለዚህም ኦርቶዶክሳዊነት ስፍሐ ፍጥረት፣ ኅብረተ ጾታን፣ ምግብና እግዚአብሔርን፣ ፍጥረትን የተረዳ ነው። ኦሪት ዘፍጥረት ምዕራፍ 2 ከቁጥር 19። ኦርቶዶክሳዊነት የሰው ሁሉ ልቡ፣ ሕሊናው፣ አይምሮው፣ ስፋ አይምሮ፣ ደመነፍስ፣ ሕያዊት ነፍስ በተዋህዶ ጸንተው ትኖርለት የሚያስተምር ግንጥል እሳቤ የሌለው እውነት ነው። ምሳሌ 21 ቁጥር 8 ከአዳምና ሔዋን የሚቀዳ ሰው ሁሉ ከደምነት ወደ ዘርነት፣ ከዘርነት ወደ ጽንስነት፣ ከጽንስነት ወደ ርትዓተ መለያሊ፣ ከርትዓተ መለያሊ ወደ ርትዓተ አእምሮ፣ ከርትዓተ አእምሮ ወደ ሀብታተ እግዚአብሔር፣ ወደ ክህነት፣ ወደ መንግሥት፣ ወደ ዘላለማዊ ሕይወት ሊያድግ በእግዚአብሔር ቸርነት የተጠራ ክቡር ፍጥረት ነው። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 5። ኦርቶዶክሳዊነት ርቱዕና ቅዱስ ሃይማኖት አስተምሮ ከባለቤቱ በፍጹምነት የተገለጠ እውነት ነው። ይሁዳ 1:3 በብዙ ኅብረ ተከስቶ የታወቀ እውነት ነው። ማደሪያ የሆኑ ቅዱሳን የተቀበሉት መገለጥ ነው። ዘጸአት 3:6 በመላእክትና በነቢያት መገለጡንና በሐዋርያት ደግሞ በኩነት መመላለሱን የተረዳነው እውነት ነው። ሙሴ በሕግ ነቢያትም ስለ እርሱ የጻፉለት የናዝሬቱ ኢየሱስን አግኝተነዋል አለው። ዮሐንስ 1:46 እንዲል ያ ፍጹም ቸርነቱ ለመላእክትና ለነቢያት በአምሳላት ዕብራውያን 1:1 ላይ ለሐዋርያት በኩነት የተገለጠ እውነት የምንቀበለው አስተምሮ ነው። ብዙ ሰዎች የመሰከሩለትን ከእኔም የሰማኸውን ሌሎቹም ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። ሁለተኛ ጢሞቴዎስ 2:2 በፍጹም ኅብረታዊ ቅብብሎሽ የተቀበልነው አስተምሮም ባለችን ዕድሜ የዚህ ዓለም ጊዜያዊት ሕይወታችን ትእዛዙን እየፈጸምን በኅብረ ተዋልጦ ገድላት የምንጠብቀው እውነት ነው። መልካሙንም ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴንም ጠብቄያለሁ። ሁለተኛ ጢሞቴዎስ 4:7 ኅብረ ተዋልጦ ገድላት ማለት በሐዋርያት፣ በሕዝባዊነት፣ በሰማዕትነት፣ በምናኔ ሕይወት፣ በብሕትውና፣ በተርጉሞ መጻሕፍት፣ በልቦና ተጋድሎ በመሳሰለ ሁሉ አቅሙ እንደፈቀደው ነፃ ፈቃድ እንደወሰነው መስቀሉን ተሸክሞ ሲጠባበቁ መኖር ነው። በአባቴ ቤት ብዙ መኖሪያ አለ። ዮሐንስ 14:1 ያንን በኅብረ ተዋልጦ ገድላት የምንጠብቀውን ርቱዓዊ ኦርቶዶክሳዊነት ለሚመጣው ትውልድ የሰጠኸኝን ሰጠሁ ብለን የምናስረክበው እውነት ነው። አንደኛ ጢሞቴዎስ 1:18 ስለሆነም ከእኛ በፊት የነበሩ አባቶቻችን በኅብረታዊ ቅብብሎሽ ኦርቶዶክሳዊነትን ጠብቀው እንዲያስረክቡን
እኛም ለሚመጣው ትውልድ በህብረታዊነት ጠብቀን የምናስረክበው ኃላፊነት አለብን። በክርስቶስ ኢየሱስ ባለ እምነትና ፍቅር አድርገ ከእኔ የሰማሁን ጤናማ ቃል ምሳሌ ያዝ። መልካሙን አደራ በእኛ በሚኖረው በመንፈስ ቅዱስ ጠብቅ። አንደኛ ጢሞቴዎስ 1:13-14። ኦርቶዶክሳዊነት መድኃኒታችን ኢየሱስ ክርስቶስን ነቃ ትምህርት፣ ነቃ ተከስቶ፣ ነቃ ርትዕት ሐልዮ፣ ነቃ ሀብታት፣ ነቃ ክህነት፣ ነቃ ልጅነት፣ ነቃ ትሩፋት፣ ነቃ በኩራት፣ ነቃ ኩሎን ሰናያት በመሆን የተመሰረተው እውነት ነውና ከዚህ ፍጹም ስጦታ በሐዋርያነት እየተቀበሉ ማቀበል፣ በዚህ ነቅ እየኖሩ መኖር ነው። የማቴዎስ ወንጌል ምዕራፍ 23 ከቁጥር 8-10። ሕያው ባህሪ መድን ክርስቶስ በኩረ ድንግል፣ በኩረ ልደት፣ በኩረ ጥንት፣ በኩረ በዓት፣ በኩረ ተቀድሶት፣ በኩረ ጥምቀት፣ በኩረ ትንሣኤ፣ በኩረ ዕርገት ነው። በኩረ ኩሎን ሰናያት ሆኖ የታመነበትንና ለባያሳያነ ክርስቶስ የሆኑ ክርስቶሳውያንን ከዚህ ምስጢር እየተቀዱ የሚመላለሱበት እውነት ነው። ዕብራውያን 1:6 የማቴዎስ ወንጌል 1:18። ኦርቶዶክሳዊነት እስከ ዘላለም ድረስ የክርስቶስ ደቀ መዝሙርነት ነው። የክርስቶስ ደቀ መዝሙር መሆን የሚቻለው ሐዋርያዊ በሐዋርያዊነት፣ በሐዋርያዊ ትምህርት፣ በሐዋርያዊ አረዳድ፣ በሐዋርያዊ ክህነት፣ በሐዋርያዊ ልጅነት፣ በሐዋርያት በተዋህዱበት መስዋዕት፣ በሐዋርያዊ ኅብረት፣ በሐዋርያዊ አንድነት፣ በሐዋርያዊ አምልኮት፣ በሐዋርያዊ ኃይል፣ አቅመ ሃይማኖት፣ በሐዋርያዊ ተስፋ መኖር ነው። መኖርና መጽናት ሲቻል ነው። ደቀ መዛሙርቴ አድርጓቸው የማቴዎስ ወንጌል 28:19። ኦርቶዶክሳዊነት ለድህነት ያክል የተሰጠ አምላካዊ ዕውቀት ነውና ለዚህ የድህነት ሕይወት ሲባል የተገለጠውና የተሰጠው እውነትን መረዳት አለበት። በድንግዝግዝም ይሁን በፍልቀት ማወቅ መረዳት። ሃይማኖት ተረድቶ አውቆ ማመን ወይንም አምኖ አውቆ መረዳት። አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 12፣ ሁለተኛ ጴጥሮስ 1:20። ኦርቶዶክሳዊነት በማኅተመ ጥምቀት፣ በማኅተመ ሜሮን፣ በተዋሕዶ ተቁርባን፣ በፀዊረ መስቀል፣ በኅብረ ተዋልጦተ እግር ያለ ተመትሮ በኦርቶዶክሳዊት ጉባኤ ውስጥ መኖር ዮሐንስ 15 ከቁጥር 4፣ ፊልጵስዩስ 1:26። በኦርቶዶክሳዊት የክርስትና ኅብረት ውስጥ በርትዕነት እስከ ቀጠለ ድረስ ተመትሮ የለውም። የክርስትና እትብቱ አይቆረጥም። በጸጋ ተዋህዶ የጸና የሚኖር ስጦታ ነው እንጂ። ተመትሮ ቀለም፣ ተመትሮ ልደት፣ ተመትሮ ሕሊና፣ ተመትሮ ሃይማኖት፣ ተመትሮ ኅብረት፣ ተመትሮ ተስፋ የለም። ከመንፈስ የተወለደ መንፈስ ነው። ዮሐንስ 1:6። በአንዲት ቅድስት ኦርቶዶክሳዊት ሃይማኖት ከቅዱሳን ኅብረት ጋራ ድሙራነ ሕሊና፣ ድሙራነ ልቡና፣ ድሙራነ ሕይወት፣ ድሙራነ ተስፋ በመሆን መኖር ነው እንጂ። የማቴዎስ ወንጌል 18:20፣ ዮሐንስ 6:56፣ ዮሐንስ 14:20። በዚህ ቅዱስ ድማሬ ኅብረት ውስጥ ከመላእክት ጋራ፣ ከደቂቀ አዳም ጋራ፣ ከሕያዋን ወሙታን ጋራ፣ ከተነሳህያን ወፍጹማን ጋራ፣ ከደናግልና ከሕዝባውያን ጋራ፣ ከሁሉም ከኦርቶዶክሳውያን ማኅበር ጋራ ማኅበራኒሂ ለቅድስት ሥላሴ እንኖራለን። ዘፍጥረት 31 ከቁጥር 1፣ ማቴዎስ 17:1። ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማይቱ ኢየሩሳሌምም በደስታም ወደ ተሰበሰቡበት ወደ አእላፋትም መላእክት በሰማያትም ወደ ተጻፈው ወደ በኵራትም ማኅበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ወደ ፍጹማንም ወደ ሆኑት ወደ ጻድቃን መንፈሶች ደርሳችኋል። ዕብራውያን 12:22-28። ምክንያቱም መንፈስ ቅዱስ ሀብቱ ብዙ ቢሆንም አካሉ አንድ ነውና፣ ኦርቶዶክሳውያንም አካላቸው ልዩ ልዩ ቢሆኑም በራሳቸው በግንዳቸው በክርስቶስ ግን ሁሉም አንድ ነው። የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 4። ስለዚህ ኦርቶዶክሳውያን በኅብረታዊ ሃይማኖት፣ በኅብረታዊ አረዳድ፣ በኅብረታዊ ድህነት፣ በኅብረታዊ የድህነት ሕይወት፣ በኅብረታዊ ተስፋ፣ በኅብረታዊ ክህነት፣ በኅብረታዊ
መስቀላዊነት በህብረታዊ ቅዳሴ በወራሲ በመሆን ይገለጻሉ። መክብብ 4:12 ማቴዎስ 6:10 ኦርቶዶክሳዊነት በአንድ ራስ ብዙ ሕዋስ፣ በአንድ ግንድ ብዙ ቅርንጫፍ፣ በአንድ ህብስት ብዙ ቅንጣት፣ በአንድ መንፈስ ባለብዙ ሀብታት መሆን ነው። ዮሐንስ 15:5 ቆላሲስ 1:18 ኦርቶዶክሳዊት ሐዋርያዊት በሆነች አንዲት ቅድስት ተስፋ የመኖር ሕይወት ነው። ኦርቶዶክሳዊነት ሐዋርያዊት በሆነች አንዲት ቅድስት ተስፋ የመኖር ሕይወት ነው። በተስፋ ሀብታት፣ በተስፋ ትንሣኤ፣ በተስፋ ቀዊመ የማን፣ በተስፋ ኃይቡ ከመ መላእክት፣ በተስፋ ወራሴ ለባሴ ለክርስቶስ፣ በተስፋ ኩሎን ሰናየት የጸና የቀና እውነት ነው። መዝሙረ ዳዊት 15:9 ኦርቶዶክሳዊነት ከምድራውያን ሕግጋት ሁሉ በላይ በሆነ ሕገ እግዚአብሔር መመላለስ ነው። በሕገ ልቦናው ሕያው ከመ መላእክት ሄኖክ 19:24 በሕገ ስነ ፍጥረት በአንክሮ በተዘክሮ ሮሜ 1:20 ላይ ሕገ ረድኤት በመገቦት የሚታወቅበት ኢሳይያስ 43:1 በኦሪት በሕገ ረድኤት ኢሳይያስ 8:20 በሕገ ወንጌል በግብረ ክርስቶስ አንደኛ ቆሮንቶስ 11:1 በሕገ ምንኩስና የኋላውን አሁን በመጀመር ፍትሐ ነገሥት 10 ካልደረሱበት በማይታወቅ አንደኛ ቆሮንቶስ 12:3 በሕገ አዝማነ መንግሥተ ሰማያት ማቴዎስ 6:10 ኦርቶዶክሳዊነት በሊህ ሁሉ ሕግጋትን ጠብቆ የሚኖር ሕያው እውነት ነው። ኦርቶዶክሳዊነት በሁለንተናዊ የእግዚአብሔር ጥበቃ እጅ ውስጥ የመኖር እውነት ነው። በዕድ ረድኤተ እግዚአብሔር፣ በዕቅበተ መላእክት፣ በኪዳነ ቅዱሳን፣ በተራድኦ ኅብረተ ቤተ ክርስቲያን፣ በተራድኦተ መጻሕፍት፣ በተራድኦተ ኅብረ ምክረ መምህራን፣ በተራድኦተ ሰብ ምስለ ሰብ ሰው በሰው መረዳዳት ሰውንም ሰው መርዳት ግድ ነው። መዝሙረ ዳዊት 22:1 መዝሙረ ዳዊት 90:11 ዮሐንስ 21:16 ኦርቶዶክሳዊነት በልብ ያመነውን ክርስትናውንም ሕያው አካላዊ አድርጎ መኖር ነው። በኃይለ ልሳን፣ በኃይለ አካል፣ በኃይለ ምሮና በሥርዓተ ጋብቻ፣ በኃይለ ምናኔ፣ በኃይለ ብሕትውና፣ በኃይለ ስም መመስከር፣ በኃይለ ሰቢከ ወንጌል፣ በኃይለ አርዳኢሁ ለክርስቶስ ዘወትር የክርስቶስ ደቀ መዝሙር በመሆን ቆላሲስ ምዕራፍ 2:6 የብርሃን ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። ኤፌሶን 5:9 በኦርቶዶክሳዊነት ሕይወት አረዳድ ሲኖሩ የሚሰጠውን ጸጋ ፍጽምና በስጋዊ በደማዊ ሕሊና ከመታወቅ ውጪ ነው። ሀብታት ሁሉም ሀብታተ ክርስትና ተቀባይ ካላቸው የጸጋ መዳረሻቸው አይታወቅም። አንደኛ ቆሮንቶስ ምዕራፍ 2:15 ኦርቶዶክሳዊነት እግዚአብሔር ስጦታው የማያልቅበት አምላክ አይደለምና በማያልቀው ጸጋ እግዚአብሔር ውስጥ ንጽሕት የሚሆኑ ንጹሐት የሚሆኑ የእግዚአብሔር የባህሪ መገለጫዎችን መውረስ መልበስ ነው። በንጽሐ እግዚአብሔር መንጻት፣ በቅድስና እግዚአብሔር መቀደስ፣ በምሕረተ እግዚአብሔር መራራት፣ በክብረ እግዚአብሔር መክበር፣ በፍጽምና እግዚአብሔር መፈጸም፣ በኃይለ እግዚአብሔር ኪለ ጸጋን መላበስ፣ በምልአተ እግዚአብሔር በሁሰት መድረስ፣ በአጠቃላይ ከመታወቅ በላይ የሆኑ መገለጫዎቹን ገንዘቡ ማድረግ ነው። አንደኛ ጴጥሮስ 1:4 እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ዘሌዋውያን 11:45 ኦርቶዶክሳዊነት ስለ ሁሉም ነገራተ ክርስቶስ ክርስትና የሕይወት ልምምድ በማድረግ የሚገኝ ሀብት ነው። በዚህ ሁሉ ኦርቶዶክሳዊ የቅድስና መንገድ ራስን ለመጠበቅ የተፈጠሩለትን ዓላማ ዘወትር ማሰብ፣ በህሊና መጸለይ፣ የእግዚአብሔር ሙሉ በኩልሄነትን ማዘከር፣ አካል ዘይአክል ርታዓተ መለያሊ ርታዓተ አእምሮ ሕገ ሕይወት ተስፋ ድኂን የሰጠንን ጽና ፍቅሩን ማሰብ፣ የሚረዱን እና የሚጠብቁን ቅዱሳን መላእክትን አለመዘንጋት፣ ምራረ ገሃነመ እሳትን ጣዕመ መንግሥተ ሰማያትን ማሰብ፣ ቅዱሳን መጻሕፍትን የሚነግሩንን ድምፀ እግዚአብሔር አድርጎ መመከር፣ ተዘክሮ ሞትንም ትንሣኤ ሙታንንም ፍትሐ እግዚአብሔርን ማሰብ፣ የትኛውንም የክርስትና ሕይወት የመስቀል ኑሮ እንደሆነ ማዘከር፣ ቅዱስ ቃሉን ለቅድስና መጠቀም ነው። ከዚህ ሁሉ ኦርቶዶክሳዊ ሕይወት ሊያነጥበን የሚችለው የርቷዊ ሕይወት ልምምዶችን አለማዘወተር፣ ርቷዊ የሕይወት መንገዶችን እንደ ተራ ልምምድ ማድረግ፣
ራስን ለህይወት ለውጥ አለማዘጋጀት፣ ቃለ እግዚአብሔር እንደ ተራ ኢንፎርሜሽን መቁጠር፣ ስህተታችን ድፍረታችንን ከማረም ይልቅ እንደ በራስ መተማመን መውሰድ፣ በፍቶታት እኩያት በሐልዮታት ርኩሳት መጠመድ፣ ዘማነት በምንም አለመረጋጋት አለምሰ ዘማይ ኢቲ ማቴሪያሊስት መሆን፣ በቁሳዊ መጠመድ፣ የመንፈስ ፍሬዎችን ረስቶ በስጋ ፍሬዎች መታለልና የመሳሰሉት ናቸው። ገላትያ 5 ጉባኤ ያለው መሆን አለበት ማለት በቤተክርስቲያን ስር ሆኖ ነው ማየት ያለበት። ከቤተክርስቲያን ስር ወጥቶ ማየት ሲጀምር ያን ጊዜ መስመሮች ሁሉ ይጠፉታል። ወጥቶ ማየት ሲጀምር የማንም ሰው እይታ በቤተክርስቲያን ቅኝት ውስጥ ነው መሆን ያለበት። ቤተክርስቲያን እንደምታስታውሳት ቅድስት አንዲት ሐዋርያዊትና ኩላዊት የሆነች የቅዱሳን መላእክት የቅዱሳን ነፍሳት